ብሌን ስራ ለቃ ከዛ ቤት በፍጥነት እንድትወጣ ማስጠንቀቂያ ከተሰጣት በኋላ ለዳግም ደውላለት ይነግረው ነበርና ስለዚህ እሱ እንዳትወጪ ሲላት አይ እናቴን ይገሉብኛል፣ እኔ ደግሞ ለእናቴ ሁሉን ነገር አደርጋለሁ ስትለው እሱም ደግሞ ጸጸቱን ባደረገው ነገር በገነት ላይ አላስቀምጥ ስላለው ገነትን ይሄድና ከታገተችበት ያስፈታትና በፍጥነት ከገነት ጋራ ብሌንን ያገናኛታል። በኃይሉም ሰለሞን ላይ እጅግ ተናዶበት እያበደ ይገኛል። ሰላም ጤና ይስጥልኝ ውድ የተከበራችሁ የቻናሌ ቤተሰቦች እንደምን ዋላችሁ፣ እንደምን ከረማችሁ። ይሄንን ቪዲዮ የምትመለከቱ በቅንነት ላይክ፣ ሰብስክራይብ፣ ሼር እያደረጋችሁ ቤተሰብ ሁኑ። ቤተሰብ ሆናችሁ ለምታበረታቱኝም ከልብ አመሰግናለሁ። አደራ ድራማ ቀጣዩን ክፍል ይዤላችሁ ቀርብ ያለው እስከ መጨረሻው በትህትና ተከታተሉኝ። ዳግምም ገነት ወደ ታሰረችበት ቦታ እየሮጠ ይሄድና ማዘር አሁን መፍጠን አለብን፣ ብሌን ከስራ ቦታ በአንቺ አስፈራርተዋት ስራ ለቃ እየወጣች ነው፣ የት እንደሚወስዷት እኔ አላውቅም ይላታል። እሷም በጣም ተደነግጠና ወይኔ ልጄን ምን ያደርጓት ይሆን እያላች እያለ እሱም ከፈታት በኋላ አንተ ከሃጂ በአንተ ምክንያት ነው አብረን በልተን ጠጥተን እንዴት ትክደናለህ? እሷም መልካም ሰው ነው ብላ በቀረበችክ እንዴት ብሌንን ትክዳታለክ? እኔንስ እንኳን ተዋይ እያለች ስትለው ማዘር በኋላ ይደርሳል፣ ሁሉም ነገር በኋላ ይደርሳል፣ እሷ አሁን ላይ አደጋ ላይ ናት፣ ብንፈጥን ይሻላል ሳይቀድሙን ብንቀድማቸው ሲላት ገነትም ይስማሙና ከዛ ከታገተችበት ቦታ እየሮጡ ሲሄዱ ብሌን የምትሰራበት ቦታ ላይ ይደርሳሉ። እዛ ሲደርሱም ብሌንም እንግዲህ ጓዟን ጠቅላ ልክ በር ላይ ስትደርስ ገነትና ዳግም ቆመው እየጠበቋት ነበረ። እሷም ትደነግጥና የያዘችውን ፌስታል ተወረውርና ገነት ላይ ትጠመጠምበታለች። እናቴ አለሹ እንዴት መጣሽ ብላ ትስማታለች። ዳግምንም ስታየው ይሄ እንዴት ተገኘ? ምንድነው እሱ አልገባኝም፣ ምንድን የደበቃችሁኝ ስትል ገነትም ቆም ብላ ካሰበች በኋላ ዳግም ባለውለታችን ነው፣ እሱ ነው ያስመለጠኝ ስትላት እውነትሽን ነው የማየ ብላ ብሌንም ሄዳ ዳግም ላይ ትጠመጠምበታለች። ዳግም በጣም ፍርሃት ውስጥ ነው ያለው፣ ምክንያቱም እሱ ገነትን አሳግቶ ያን መከራ ሲቃይ የማይደርስባት መስሎት ነበረ። ብሌንም ይሄን ያህል ዋጋ ትከፍላለች ብሎ አስቦ አልነበረም። በዋህነት ነው እዚህ ውስጥ የገባውና በጣም ጸጸት ውስጥ ነው ያለው። እሷም ብሌን ስታቅፈው በጣም ነው የደነገጠው። ከዛን ተያይዘው እዛው ጋር ቆመው እያወሩ እያለ ሰለሞን በአጋጣሚ ያያቸዋል። እሱም አንተ ከሃዲ እሰራልካለው ይላል። እንግዲህ እየፎከረ በኃይሉ ስልክ ይደውልለታል። በኃይሉም ስልኩን አንስቶ ገነት አመልጣለች ከብሌን ጋር ተገናኝታለች ሲለው እሱም በጣም ይናደድና እንዴት አደርጋለክ ብሎ በጣም እየዛተበት ይገኛል። ሰላምም ቃል ወዳለችበት ክላስ ስትሄድ ቃል ደግሞ የሰረቀችውን ፍላሽ ለሌላ ሰው ስታስተላልፍ ሰላም ትደርስባታለች። ሰላም ግን አልነቃችም ነበረ። ቃል ግን በጣም ደንግጣ ከተቀመጠችበት ተፈናጥራ ነው የተነሳችውና እሷም በትኩረት እያየቻት ሰላም ቃልዬ ብሌን እኮ ወጣች ስትላት የምርሽን ነው ትላታለች። ሳቅ ብላ ምን ነው እሷ ስለወጣች ደስተኛ ነሽ ወይ ስትላት አይ እኛ ምን አደረግናት ደግሞ ስለምንድን ነው የምትወጣው ስትላት እሷ አልገባኝም፣ እኔ ብላ በሰራት አልሰማችኝም፣ ስለዚህ እስኪ አንቺ ውጪና መልሻት ስትላት ሰላም እሷ በውስጧ እንግዲህ እንኳን ተገላገልኳት ተመልሳ እንኳን ብትመጣ እገላታለሁ እንጂ አልተዋትም እያለች ነው። ምክንያቱም ብሌን እዛ ቤት ብዙ ነገሮቻቸውን እቅዳቸውን እነሱ ባላሰቡት መንገድ እያከሸፈችባቸው ትገኛለች። መለስ ስትልና አረ አንቺን ያልሰማችሽ እንዴት እኔን ትሰማኛለች ብላ አልጋው ላይ ላፕቶፑን ዞር ብላ ስታዩ ፋይሉን የላከችበት ስለተዘጋ በጣም ተደነግጣለች። ከዛን ምን ሆነሽ ነው ብላ ሰላም ስጠይቃት አንቺ ነሻ ለማንም ለማይረባ ገረድ ብለሽ አስደንግጠሽኝ ፍላሹን የነቀልኩት፣ አንቺ ብትሄድ ባትሄድ ለምንድን ነው ይሄን ያህል የምትጨነቂላት?
ሰላምም አረቃልዬ እንደዛ አይባልም ስትላት ምን የተለየ ነገር አላት? አንዳንዴ ሳስበውማ ከኔ ከልጅሽ ራሱ የምታስበልጫት ነው የሚመስለኝ። ሰላምም እኔ ከአንቺን ከማንም አላስበልጥሽ፣ አንቺ ብቻ እኮ ነሽ በዚህ ምድር ላይ ያለሽኝ። ስለዚህ እኔ አንቺን ከማንም አላወዳድርሽም። ስላስቀየምኩሽ በጣም ይቅርታ። ከዚህ በኋላ ብትመለስ እንኳን አላስገባትም እና ሰላምም ሄዳ ታቅፋታለች። ግን ሰላም የእሷን ተንኮልና የኔ ልጇ ሳትሆን ልጇ ነኝ ብላ ገብታ እሷን ለመግደል ይሄ ሁሉ ሴራ ስትጠነስስ የነበረችውን ቃል ስታውቅ ሰላም ምን ትወስናለች? ወይስ ሰላም ላይ እነሱ ይቀድማሉ? ሰለሞንም እንግዲህ ሄዶ በኃይሉ ያለበት ክላስ ሄዶ ሊያናግረው ስል በኃይሉ በንዴት ስሜት ውስጥ ሆኖ አንገቱን ያንቀውና አንተ ደደብ፣ እኔ በመከራ ያስተካከልኩትን ነገር እንዴት በቀላሉ ታበላሸዋለህ? ሲጀመር ለምንድን ነው ቁልፉን ለሱ የሰጠከው? ሰለሞንም እሱ ስለሆነ ስራውን እየጀመረው እየመጣ እንዲያያት ፈልጌ ነው የሰጠሁት ሲለው ሰለሞንም ወረውረውና አሁን ያበላሸከውን ነገር እንድታስተካክል፣ አለበለዛ ግን ስጋህን ቆራርጬ ለአሞራ ነው የምሰጠው ሲለው ሰለሞንም ምንም አልመለሰለትም። ምክንያቱም ሁለቱ አንድ ላይ ተባብረው ነው ወንጀል እየሰሩ ያሉት። ሰለሞን ደግሞ ፋይሉ በእጁ አለ፣ ግን ፍላሹ አቶ በኃይሉ ጋር በእጁ ስለገባ ነው ዝም ያለው እንጂ እሱም ሰለሞንም እሱን መበቀል ይፈልጋል። ግን አሁን ላይ ደግሞ በጣም ተናዶበት እንግዲህ ቢሮ ውስጥ እንዳለ ሰለሞንን ጥሎት ይወጣል በኃይሉ። ሌንም ወደ ስራ ተመልሳ ቃል መመለሷን ስላላወቀች እሷ ሳሎን እያጸዳች ታያታለች። አንቺ ሄደሻል አልተባለም ወይ? ለምንድን ነው የተመለሽው? ስትላት ቃልዬ በጣም ደስ የሚል ምስራች ዜና ልንገርሽ፣ እናቴ እኮ ተፈታለች። በእሷ አስፈራርተውኝ ነበረ፣ ከስራ ልለቅ ያደረጉኝ ነበረው። አሁን ላይ ግን ተመልሻለሁ ስትል እኔ ምን አገባኝ ስለ አንቺ ደስታ ስትላትና ለምንድን ነው እየተመላለሽው እዚህ ቤት? ይሄ ቤት እኮ ስትፈልጊ የምትገቢበት ስትፈልጊ ደግሞ የምትውጭበት አያቂ ቤት እኮ ነው ያደረግሽው ስትላት፣ አይ ቢሆንም እኮ እናትሽ ፈቅዳለኝ ነው የተመለስኩት ስትላት፣ አታደርገውም ብላ ቃልም በጣም ተናዳ ወደ ክችን ትሄድና ሰላምም በአጋጣሚ ከኪችን ስትወጣ ታገኛታለች። ቆይ ብትመለስ እንኳን መልሽ ያላስገባትም አላልሽኝም ወይ ብላ ስትላት፣ ሰላምም ስለለመነችኝ አሳዝናኝ እኮ ነው ለእናቷ ብላ እኮ ነው፣ ለእናቷ ብላ አይደለም ወይ እዚህ የምትሰራው ስትላት፣ ቃል ግን በጣም ራስ ወዳድና ገብጋባ ስለሆነች ምንም ነገር መስማት አትፈልግም። ታርጌቷ የራሷን አላማ ብቻ ማሳካት ነው። ሌላ ነገር አቅዳ ቢሆንስ ምን እናውቃለን ምናምን ስትላት፣ ሰላም ግን ምን ታቅዳለች? እሷ እኮ እንደዚህ አይነት ሰው አይደለችም ስትላትም በፍጹም በቃ አይምሮዋ ላይ ያለው መጥፎ ነገር ነው። ብቻ ብሌን እዛ ቤት ከሆነች አላማዋን እንደማታሰካ ትክክለኛና እርግጠኛ ሆናለች ቃል። ሰላም አሁን እዚህ ጋር ምርጫ ነው የሰጠቻት፣ ወይን እሷን ወይኔን ትመርጫለሽ ስትላት፣ ሰላምም እንዴት እኔ እኮ እናትሽ ነኝ ለምንድን ነው እንደዛ የምትይኝ ስትል፣ ቃል ከገረድ የምታሳንሻት ልጅ ምን ታደርግልሻለች? ሰላምም በትኩረት ውስጥ እያየቻት ለምንድን ነው እንደዚህ የምትቆጨው ስትላት፣ መልሳ አሁንም ከገረድ የምታሳንሻለች ምን ታደርግልሻለች እያለቻት ነው። ብሌንን በቃ በፍጹም ማየት አትፈልግም። ዳግምም ቀጥ ብሎ ገነት ቤት ሄድና ገነትም በአጋጣሚ ሽንኩርት እየከተፈች ነበረ። አንተ ጨካኝ ለምንድን ነው የመጣከው ብላ ቢላዋን ይዛ ብድግ ስትል፣ ማዘር እኔ ይቅርታ ለጠይቆት ነው እኔ እንዳገትኩት እንዳያወቁ እንኳን እርሶ ምንም ያለማለቱ እኔ በጣም ውስጤን በጸጸት እየጎዳሁት ነው ይቅር በሉኝ ብሎ እግሯ ላይ ሲወድቅ እሷም በቃ ይቅር ብዬ ካለው ተነስ ትለዋለች። እሱም ደስ ይለዋል። ከዛም በኋላ ገነትም ጨካኝ ለማን ነው የሚሰራው ብላ ስትጠይቀው ማ ብሎ ሲላት፣ ሳሚ ሲላት፣ አዎ ለበኃይሉ ነው የሚሰራው ትለዋለች። እዚህ ጋር ግን ዳግም በመሀል ላይ የተናገረው ነገር አለ። ገነት ስላላስታወሰች ነው እንጂ እነዚህ ጨካኞች ናቸው እናቴንም ከእናቴ ጋር እንድንለያይ ያደረጉኝ ሲላት፣ እናትህ ማናት ብላ ብትጠይቀው ኑሮ ልጇን በአቅራቢዋ ወዲያውኑ ታገኘው ነበረ።
ብሌንም በአጋጣሚ በር ላይ ስለ በኃይሉ ሲወራ ስለሰማች እቤት ትገባና በኃይሉ ነው ወይ እናቴ ያሳገተሽ ትላታለች። እሷም አዎ ስትል ስለዚህ ያጨካኝ እሰራለታለሁ ብላ ልትሄድ ስትል እጇን ሲይዛት ዳግም ኖ አሁን ይሄ በኃይሉ የሚባለው አንተ አታውቀውም፣ በጣም ጨካኝና አረመኔ ነው። አሁኑኑ ካላስቆንኩት እናንተን ሁለታችሁን ችግር ውስጥ ሊከት ይችላል። እኔ ደግሞ እናንተን ምንም እንዲነካችሁ አልፈልግም ብላ ብሌን ቀጥታ በኃይሉ ቢሮ ነው የሄደችው። ሰለሞንና በኃይሉ አንድ ላይ ቁጭ ብለው እያሉ እሷም ትደርስና ብሌን ወንበሩን በትመታውና በኃይሉን በጣም ታስደነግጠውና አንተ ማን ስለሆንክ ነው እናቴን አስረክ የምታሰቃያት ብለው ስትጠይቀው ብሌን እንዴት መጣሽ? ቆይ ተረጋጊ፣ ቁጭ ብለሽ እናውራ፣ የምትዩ ነገር አልገባኝም፣ ስሜን እያጠፋች ነው ብሎ ሲላት ሰሚያለሽ አይደለም ወይ ለምንም ለማታመጪ እንዲሁ ዝም ብለሽ አትንጣጪ ሲላት ተንጣጣው አይደለም ወይ ስትለው ምንም እናንተ የምታመጡት ነገር የለም መንጫጫት ብቻ ነው ይላታል። እሷም ደግሞ ለሰላም ሁሉንም ነገር እንደምነግራት ቃልም የእሷ ልጅ እንዳልሆነች በመርዝም ልትገሏት እንዳሰባችሁ ሁሉንም ነገር እነግራታለሁ ብላ ከቢሮ ስትወጣለች። ሰለሞንም በጣም በትኩረት እያያት ነበርና ልክ እሷ እንደወጣች ሁለቱ ብቻ ሲቀሩ ለካ እች ልጅ ጀግና ናት እንዴ፣ ቁጣዋ ደግሞ እንዴት ነው የሚያምረው ብሎ ሲስቅ በኃይሉም በጣም ይናደድና ምን አልከ አንተ ተደብ ብሎ ወይኔ እቺ አንድ ጨቅላ እንደዚህ ትፎክርብኝ ብሎ በጣም ይናደዳል። ቃልም ፋይሉን የሰረቀችውን ከተስማማችሁ ሰው ጋር ልትልክለት እሷም ላፕቶፕ ላይ እየጎረጎረች እያለ ሰላም መታባት ፋይሉ ስለተዘጋ እሱም ስለቆየችበት ሀሳቡን ይቀይርና ከእንግዲህ በኋላ ምንም እንዳትደውይልኝ፣ ለበኃይሉ ያልታመሽ ለእኔም ልትታመኝ አትችም፣ ዳግም ደግሞ እንዳትደውይ ሁሉንም ለበኃይሉ ነግረዋለው ሲላት ቃልም ለምን አትረጋጋም ብላ እንዴት እንደዘገየች ሁሉንም ተስረዳዋለች። ለምን አስተካክዬ እልክልካለሁ ትለዋለች። እሱም ኤኒዌይስ አሁን ለማንኛውም ቢሮ አይደለሁም ወደ ቢሮ ስመለስ ትልክልኛለሽ ይላታል። ቃል አሁንም እዚህ ጋር ፋይሉን ለምትሰጠው ሰው ምንም ማስተማመኛ አይደለም። የእሷም ደግሞ ሚስጥር የሚጋለጥበት ቀን እየቀረበ ይመስላል። ሰው በቆመችበት ቃል በኃይሉ ይደውልና ትሰሚያለሽ ቃል ብሌን ያንቺ ልጅ እንዳሉ የሰላም ልጅ እንዳሉንሽ ሁሉንም ነገር እነግራታለሁ ብላ እየመጣች ነው ያለችው። ስለዚህ ማስቆም ከቻልሽ አስቁሚ ይላታል። እሷም ታዲያ ምንድን ነው የማደርገው ልብሴን ይዤ ልውጣ ወይ ብላ ስትለው ወዴት ነው የምትወጪው? የምትችውን ነገር ሁሉ አድርጊ ይላታል። ምክንያቱም ሀሳባችን እቅዳችን ሁሉ ነገር ነው የሚከሽፍብን ሲላት እሷም አዎ ልክ ነህ ብላ ወደ ብሌን ትገባለች። ብሌንም ሳሎን ቁማ ስልክ የደወለች የት ነው ያለችው ስትላት አሁን እቤት የለችም ሰላም ትላታለች። ከዛን ስልክ አንስታ ልትደውል ስትል የምንድን ነው እናቴ ላይ የምትደውዩ ብላ ስልኩን ስትመነጭቃት ዙርቤ የደዛ እናትሽ አይደለችም አስመሳይ ብላ ብሌን ትመነጭቃትና ስልኩን ለሰላም ትደውልላታለች። ሰላም አሁን እፈልግሻለሁ አሁን እንድትመጪ ስትላት እሺ ብላ ሰላምም ወደ ቤት ትመጣለች። እቤትም እንደደረሰች በኋላ ምን ሆነሽ ነው አስቸኩለሽ የጠራሽኝ ትላታለች። ቃል በጣም ስለደነገጠች በጣም በቃ ፊቷ ላይ የራሱ ድንጋጤዋ ያስታውቃል። ምን ሆነሽ ነው የምትደነግጪው ብላት ስትጠይቃትም እነሱ ሁለቱ ሲያወሩም መሀል ላይ ጣልቃ እየገባች ለምንድን ነው ጣልቃ የምትገቢው ስትላት እኔ ልነግርሽ ያሰብኩትን ነገር እሷ እንዳወራ አትፈልግም ለዛ ነው የምታስቁመን በመሀል ላይ እያለቻት እያለ ቃል ብላ እንደጀመረች ብሌን ስልክ ይደውልላትና ለሰላም ስልክ ይደውልላትና በኃይሉ ሰው ገይቷል ብለዋት በኃይሉ ወደ ያለበት ቦታ ሰላም ጥላት ትወጣለች። ብሌንም ዳግም ክላስ ትሄድና ምን ሆነሽ ነው ያዘንሽው ብሎ ሲላት እሷም ዝም ብላ ናይ ቁጭ በይ እስኪ ይላትና ያስቀምጣታል። እሷም እቀፈኝ ትለውና እሱም ያቅፋትና ከለው ላይ ብድግ ብላ ትነሳና እኔ የምልክ ለምንድን ነው ብዙ ጊዜ በዙሪያዬ ክፉ ሰዎች ናቸው የሚገጥሙኝ፣ አስመሳይ ሰዎች ናቸው የሚገጥሙኝ፣ መከራ ፈተና ለእኔ እጣ ክፍሌ የተጻፈልኝ ይመስላል ስትለው
አንተ ብቻ ነህ በህይወቴ ትልቅ ነገር መልካም ሰው የገጠምከኝ ስትለው እሱም በጣም ይደነግጥና ምናልባት አንቺ የሰጠሽኝ ቦታ እኔ የማይገባኝ ሆኜ ቢሆንስ ሲላት ነው አንተ መልካም ነህ ትለዋለች። እነሱም እንደዛ እያወሩ ያለ ሲመሽ እንግዲህ እሷ በተኛችበት ብሌን በር ከፍታ ሰለሞንና በኃይሉ ብሌን ባለችበት ክላስ ገብተው በኃይሉ እሷን እያፈናት ሰለሞን ደግሞ አይኗን እያያት ነው ድራማው የተጠናቀቀው። እንግዲህ ሰለሞን ያስጥላታል በኃይሉ ጨክኖ ወይስ ይገድላታል? በጣም ልብ አንጠልጣይ እና አሳሳቢ ነገር ላይ ነው ድራማው ያቆመው። ውድ የቻናሌ ቤተሰቦች ከዚህ ድራማ ምን ትማራላችሁ? የሰው የራሳቸው ያልሆነ ንብረት የሌላን ሰው ንብረት ለመውሰድ ህይወትን የሚያጠፉ ቤተሰብን የሚበጠብጡ እናትና ልጅን የሚለዩ የእውነት ይሄ ድራማ በጣም አስተማሪ ነው። ይሄ ድራማ አሁን ላይ በሀገራችን ያለችበት ሁኔታን ይወክላል ብዬ ነው የማስበው። ምክንያቱም ገብጋባ ሰዎች በአንድም በሌላም በራሳቸው በቆፈሩበት ጉድጓድ መውደቃቸው አይቀርምና፣ ምክንያቱም ሰው ልጅ የዘራውን ነው የሚያጭደው። እነ በኃይሉም አንድ ቀን የነሱ አላማቸው ከሽፎ ሰላምም ልጇን እንደምታገኝ ገነትም ከልጇ ጋር ደግሞ ልጇ መሆኑን ዳግም እንደምታገኘው ተስፋ አለኝ። እናንተ ደግሞ በኮመንት ላይ ሀሳብ አስተያየታችሁን አስቀምጡልኝ። ማስተካከል ያለብኝንም ነገር እንዳስተካከል ንገሩኝ። እግዚአብሔር አምላክ ሀገራችንን ሰላም ያድርግልን። ይሄንን ያለንበት ሀገር ሰላም ያድርግልን። ሰላም ካለ ሁሉ ነገር አለ። ሰላም ካለ